ረቢዕ ሲታወስ ነብዩ አለይሂ ሰላቱ ወሰለም ታላቁን ሂጅራ ያደረጉበት የሙስሊሞቹ አቆጣጠር የሚጀምርበትን ወር ሂጅራ ያደረጉት ረቢዕ ውስጥ ነው። ረቢዕ ውስጥ ነው መዲና የገቡት፣ መስጂዳቸውን የገነቡት ረቢዕ ውስጥ ነው። ረቢዕ ውስጥ ነው ነብዩ አለይሂ ሰላቱ ወሰለም ወሲቀቱል መዲና የመዲና ማህበረሰብ የሚኖርበትን ህገ መንግስት ያረቀቁት በዚህ ወር ውስጥ ነው። حتى بعض المؤرخين رجب ላይ ነው ቢባልም ረቢዕ ውስጥ ነው ይላሉ። ሚዕራጅ እንኳን የወጡበት ረቢዑ ነበዊ የሳቸው ደማቅ አሻራ ያለበት ወር ነው። መወለዳቸው ደግሞ ተራ ክስተት አይደለም። አላህም እንዲሁ አላለፈው በመላካቸው አይደለም። በመወለዳቸው ምድር ላይ ፍጥረተ ዓለሙ ላይ ከስተዋል ክስተቶች። ኢማም አስዩጢ እንደሚዘግቡት ሙአሪኾቹ እናታችን አሚና እንዳስተላለፈችው ብርሃን ከኔ ወጥቶ የሻም ሀገር ህንፃዎችን አበራ። ይሄ ተራ ክስተት አይደለም። ፋርስ ውስጥ ለዓመታት ይገዙት የነበረ እሳት ጠፋ። ይሄ ተራ ክስተት አይደለም። የሚደርሱበትን የዳዕዋ ጥግ አላህ ያሳየን። የኪስራ ቤተ መንግስት ምሰሶዎች ፈረሱ። የቤተ መንግስቱ ከፈሎ ፓርት ተናደ። ተራ ክስተት አልነበረ። ረቢዑ ነበዊ በመወለዳቸው እጅግ በጣም ደስተኛ ነን። ከሳቸው ጋር አላህ ጀነት ውስጥ ይሰብስበን። ሐውዳቸውን ከሚጠጡት አላህ ያደርገን። እሳቸውም እንዲሁ አላለፉትም። ነብዩ አለይሂ ሰላቱ ወሰለም እሳቸውም ሰኞ ሲጾሙ ሲጠየቁ የተወለድኩበት ወር ነው ብለዋል። ነብዩ አለይሂ ሰላቱ ወሰለም ተራ ክስተቱ ነው አላለፈ። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፕሌቶችን ማደል፣ ስለ ሂጅራቸው ማውራት፣ ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሙስሊም ሆኖ የተደሰተ አይደለም፣ ካፊር ሆኖ ብቻ አይደለም። እሳቸው ላይ የአመጽ ዱላ ያነሳው አቡ ለሃብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ፣ ከነ አመጹ፣ ከነ ትቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። ከማ عند البخاري معلقا ቡኻሪ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰለም صلوا على رسول الله ልክ ሲወለዱ አጎታቸው ሰማ። የአባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ። ያበሰረችው ባሪያ ነች፣ ሱወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነው ሁኔታ አለው። እኔማ በመታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ግን በመወለዳቸው ሱወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሃብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ ጸና ነው መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? የሳቸውን ሐውድ ከሚጠጡት አላህ ያድርገን። ለዛ ነው ናስረዲን ድመሽቂ የድሮው የሻም ሀገር የሐዲስ ኤክስፐርት እቺን የቡኻሪን ሪዋያ ያነሳና በግጥም ይቋጫታል። إذا كان هذا كافرا جاء ذمه تبت يداه في الجحيم مخلدا أتى أنه في يوم الاثنين يخفف عنه بالسرور بأحمد فما الظن بالعبد الذي عاش طول عمره بأحمد مسرورا وعاش موحدا. እስኪ ሰቡት ይላሉ እሳቸው። ያን ቁርአን የደነገገበት ቅጣቱን ውርደቱን ሰኞ በመደሰቱ ነፃ ከተባለ በተውሂድ የኖረ ሱናቸውን የያዘው የእሳቸው ተከታይ ልጆቹን መሐመድ አህመድ ብሎ የሰየመው ደረጃው ምን ይሆን ይላሉ። ትልቅ ደረጃን አላህ ይስጠን። ስለዚህ ወስያዬ ሁለት ነው። መውሊድ እናከብራለን የምትሉ ሰዎች ሲራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም እምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው።
መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። ሱናቸው ላይ እንገኛለን። በሱናቸው መንገድ ላይ ሁለቱ ተወዳጅ ኡስታዞች አሳማሪ ውብ የሆነን ታሪክ ተጨባጭ ሐሳብ ነግረውናል። ይሄ የሳቸው ፈለግና ሱና ግን ዝም ብሎ አይደለም ወደ ትውልድ የተላለፈው፣ በርካታ መስዋዕትነት ተከፍሎበታል። እንደምታውቁት በነብዩ አለይሂ ሰላቱ ሰላም ልክ ታሪካቸው የተጠና ህይወታቸው የተዘገበ ሰው ምድር ላይ አላለፈ። እኛ ኡመቱ ኢስናድ እንባላለን፣ ሰነድ ያለን ዲኖች ነን። አንድ ነገር ከመሬት ተነስተን አንናገርም። ወዓን እያልን ምንጭ አለን ምንመለስበት። الاسناد من الدين ولولا الاسناد لقال من شاء ما شاء اسناد ከለለህ መመለሻ ማጣቀሻ ማንም ሰው የፈለገውን ይል ነበር። ማንም ሰው ሐሳብ እንዲሰጥ አልተፈቀደለትም፣ እንዲከተል ብቻ ነው። ፈተቢዑኒ يحببكم الله የሳቸውን እርምጃ እንድንከተል ታዟል። ይሄን እርምጃቸውን ይሄን ፈለጋቸውን በማውጣት ግን የተከፈለው መስዋዕትነት እጅግ በጣም ብዙ ነው፣ ሰፊ ነው። የቱም በዚህ አጭር ሰዓት እነግራችኋለሁ። ሰሃባዎች ይሄን ሱናቸውን ወደ ትውልድ በማስተላለፍ የከፈሉት ወሰን የለሽ መስዋዕትነቶች አሉ። ከአቡ ሁረይራን ጀምር የሳቸው ዋና የህይወት ዘጋቢ እሱ ነው። አቡ ሁረይራ ስለራሱ ሲናገር እኔ እኮ አንዳንዴ ይላል ምድር ላይ እርቦኝ ምበላው አጥቼ እንከባለል ነበር ይላል። ሰዎቹ በሽታ የጣለኝ ይመስላቸዋል፣ እኔ ግን ረሃብ ነው የጣለኝ ይላል። ይሄን ያለበት ምክንያት አለው። በሰሃቦቹ ዘመን ሰፊ ሐዲስ ያስተላለፈው አቡ ሁረይራ ነው። አክፈረ አቡ ሁረይራ መባል ጀመረ። ዘገባ በዛስ አቡ ሁረይራ ሲባል ተቆጣና ወጣ። ላላበዛ ነው እንዲያል እናንተ ስራ ስትሰሩ እኔ ስራ ትቼ ረሃብ እየቆላኝ ነው ያዝኩት ይሄን ሐዲስ ይላቸው ነው። አቡ ሁረይራ በዚህ ኡመት ውስጥ ትላልቅ መስዋዕትነት ከከፈሉ ሰሃባዎቻችን ውስጥ አንዱ እሱ ነው። ብታቁት አንድ ዘገባ አለ። አቡ ሁረይራ እንደ እርቧቸው መንገድ ላይ ቆመዋል። ስለዚህ አንድ ሰው ወስዶ ቤት እንዲጋብዛቸው ፈልገዋል። ልብ በሉ ለሱናቸው የተከፈለ መስዋዕትነት። ታዲያ ምን ይላሉ? ዑመር መጣሉ። ዑመር መጣና እማቀውን የቁርአን አንቀጽ ጠየቅኩት አሉ። ትንታኔ አልፈለኩም፣ ወደ ቤት ተከተለኝ እንዲላይ ፈልጌ ነው አለ። ዑመርም የቁርአኑን ትንታኔ ሰጠኝና ወደ ቤቱ ገባ። ከዛ አቡበክር ስዲቅ መጣ። ያውን ጥያቄ አቀረብኩለት፣ መልሶ ተከተለኝ እንዲላይ ነው እንጂ ሐዲሱ ምናልባት ከአቡበክር በላይ አቡ ሁረይራ ያውቀዋል ትርጉሙ። አቡበክርም ምላሽ ሰጠኝና ወደ ቤቱ ገባ። ከዛም ይላል አቡ ሁረይራ ፈጃአ አቡል ቃሲም የቃሲም አባት መጡ ይላል። ልክ ሲያየኝ ለሳቸው ትርጉሙ ምንድነው አያስፈልግም፣ ግልጽ ነው አይደል? ረሱልን ግልጽ ነው ያቃታል። فعلم ما في وجهي ونفسي ፊቴም ልቦናዬም ያለውን አወቁ አሉ ነብዩ አለይሂ ሰላቱ ሰላም። ከዛም ያ አባህር አንተ አቡ ሁረይራ الحق ተከተለኛሉ። አቡ ሁረይራ ከችከች ከነብዩ ጀርባ ቤታቸው ገቡ። ሚስታቸውን ጠየቁ። ምንም ይበላል? ምንም የለም። ከአንሷሮቹ የተላከልህ ወተት አለ። ወተቱንም ነብዩ አነሱና አቡ ሁረይራ ደስ አለው። ጥሙን ሊቆርጥ ነው፣ ረሃቡን ሊያስታግስ ነው። እጠጣለሁ ብሎ ሲነሳ አንተ አቡ ሁረይራ አህለ ሱፋን ጥራቸው አሉት። አህለ ሱፋ ማለት ነብዩ መስጂድ ሰለላሁ ዐለይሂ ወሰለም ጀርባ የሚኖሩ በኢኮኖሚ ደካማ ናቸው፣ ቤት የላቸው፣ ትዳር የላቸው። አቡ ሁረይራም ተገስኩ ይላል። ከዛ ሁሉ እኔ ምን ሊተርፈኝ ነው? ግን ትእዛዝ ነው፣ ጠራዋል። ደግሞ ተሰልፈው መጡ። ስለዚህ ሁለቱ እንደጠጡት ያልቃል፣ አለቀ። ሰው መጀመሪያ መጠጣት አለበት። ወተቱን ተቀበልከዋል። ነብዩ አለይሂ ሰላቱ ሰላም አጠጣቸው አሉኛል። ተስፋው ጨለማል። ከዛም ተቀበለኝ ይላል። አንዱ ይጠጣል አያልቅም፣ ለሌላው ይሰጣል አይጎልም። ሶስተኛው ሁሉም ጨረሱ። አቡ ሁረይራ ይህን ተአምራ ይህን ሙዕጅዛ ከዛም ወጣው ሲሄዱ ብርጭቆውን ይዞ መጥቶ የአላህ መልእክተኛ ሁሉም ጠጣ አልኳቸዋል። ፈገግ ብለው አዩኝና ጠጣል። ጠጣዋል። በቃኝ ስላቸው ጨምር አሉኝ። ጨመርኩ። አሁንም በቃኝ አልኳቸው። ጨምር አሉኝ። ጨመርኩ።
አራተኛ ጨምራሉኝ ወለዚ በዓሰከ በልሐቅ ላ አጅዱ ለሁ መስለከን ማስገባ የለኝም ይቅርታ አልኳቸዋል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ፈገግ አሉና የተረፈውን ጠጣው አስቀመጡት ይላል። اللهم صل وسلم على سيدنا محمد። ማሳየት የፈለኩት አቡ ሁረይራ ይህን ሱና እኛ ጋር ለማድረስ የከፈለው መስዋዕትነት ይርበው ነበር፣ ይጠማው ነበር። ነብዩም አለይሂ ሰላቱ ወሰላም ወደ መጨረሻ እድሜያቸው ጊዜ አንዴ ጠሩት። አቡ ሁረይራ ያዛት ሆርሳለች ምግብ ምይዝባት። እሱ ምንድነው አሉት። ይሄማ ምግብ ምይዝበት ነው አውጣው አሉኝ። የተወሰነ ምግብና ቴምር ደፋው አሉ። ዱዓ አደረጉና መልሰው አሉኝ። መለስኩት ይላል። ከዛም አሉኝ አንተ አቡ ሁረይራ ምግቡን አውጥተህ እንዳትበላው እጅህን እየሰደድክ ዝገን አሉኛል። በአላህ ይሁንብኝ ይላል አቡ ሁረይራ። እዚች ኮሮጆ ውስጥ በነብዩ ዘመን በላውባታል። ልብ ብላችኋል። ሷሂህ ሐዲስ ነው። ከዛ እሳቸው አለፉ። በአቡበክር ዘመን ጊዜ በላውበታል 2 ዓመት ከምናምን። ከዛ የዑመር ጊዜ መጣ። እዚች ኮሮጆ ውስጥ በላዋል። ሙዕጂዛቸው ነው ሰለላሁ ዐለይሂ ወሰለም። ከዛም የዑስማን ዘመን መጣ። ዑስማን ዘመንም ተመገብኩበታል። ከዛም ዑስማን የተገደለ ቀን ላይ በነበረው ግርግር መጋዘኔን አጣሁት ይላል አቡ ሁረይራ። መስዋዕትነት ከፍለዋል። ይሄን አይተውት ነው ነብዩ ካዝናህን አሉት እጁ ላይ ሰለላሁ ዐለይሂ ወሰለም። የአኢማዎችን ታሪክ ብናመጣ የሰለፎችን ታሪክ ይህን ሱና እኛ ለማድረስ የከፈሉት መስዋዕትነት ከባድ ነው። የሐዲሱን ሰነድ ጥግ ለማድረስ የወሰዱት መስዋዕትነት ከባድ ነው። ኢማሙ ዳር الهجራ እናውራ ረወ الترمذي وأحمد وغيرهما ያስተላለፉት ዘገባ አለ። ነብዩ አለይሂ ሰላቱ ወሰላም ኢማሙ ማሊክን የሚገልጽ ሐዲስ ተናግረዋል። ኢብኑ ዑየይና ይሄ ሐዲስ ኢማሙ ማሊክን ነው የሚመለከት ይላሉ። ዩሽኩ ነው የሚሉት ትርሚዚና አህመድ ላይ እንዳለ ለወደፊት እኮ ይመጣል። ሰዎች ግመል እየነዱ ወደ መዲናው ኢማም ይመጣሉ። فلا يجدون أحدا أعلم من عالم المدينة ከመዲናው ኢማም በላይ ዓሊም የማይገኝበት ዘመን ይመጣል ብለዋል። ኢማሙ ማሊክ ነው ይላሉ ኢብኑ ዑየይና ወገይሩሁ። እኒህ ሰው ታሪካቸውን ብታነቡት ሲራቸውን ስታነቡት ለዲኑ የከፈሉት መስዋዕትነት ለነብዩ አለይሂ ሰላቱ ወሰላም የነበራቸው ክብር፣ ለሐዲሳቸው፣ ለሚኖሩበት ምድር፣ ለቤተ ዘመዶቻቸው የነበራቸው ወሰን የለሽ ክብር ወትወቂሩ የተለየ ክብር ነበራቸው። ሐዲስ ኢማሙ ማሊክ ከማስተማራቸው በፊት ሻወር ይወስዳሉ፣ ሽቶ ይቀባሉ፣ ጺማቸው ይበጠራል፣ የሚያምር ልብስ ይለብሳሉ። ሪዝቃቸው ሰፊ ነበር በህይወታቸው። በርካታ ባሮች፣ የሚያምር ቤት ነበራቸው ይላሉ ኢማም ዘሃቢ። ከዛ ቤታቸው በግርማ ሞገስ ይወጣሉ። መጅሊሳቸው ላይ ቁጭ ይላሉ። አንድ ሰው አይናገር፣ ጸጥ ነው የሚለው። የአቡ ሐኒፋ መድረክ ውይይት ያለበት ነው። የኢማሙ ማሊክ መድረክ ይቀራል፣ ይተነትናሉ፣ ጸጥ ያለ። እዛ መሃል ውስጥ አንድ ሰው ተሳስቶ ድምጹን ከፍ ካደረገ አንድ የቁርአን አንቀጽ ይቀራሉ። ያ አዩሃ الذين آمنوا لا ترفعوا أصواتكم فوق صوت النبي ከነብዩ በላይ ድምጻችሁን ከፍ አታርጉ እንጂ። ይሄ እኮ በህይወት ያለው የወረደ አንቀጽ ነው። ሱናቸውም ላይ ተግባራዊ ይሆናል። ከነብዩ ፊት ቀደም ቀደም በሳቸው የሐዲስ መድረክ ላይ መጮ ማውራት ኢማሙ ማሊክ ጋር ከባድ ቅጣት የሚያስቀጣ ከመጅሊሱም ሊያስወጣ ይችላል። አንዴ ሂሻም ኢብኑ አማር የሚባል ግለሰብ እሳቸው ጋር መጣ። ከሩቅ አገር ነው የመጣው፣ ሐዲስ ሊማር ነው። እንደገባም ኢማሙ ማሊክን አናግሩኝ አላቸው፣ ሐዲስ ስጡኝ አላቸው። ኢማሙ ማሊክ አይ እኛ ዘንድ ይቀራብኛል እንጂ እኔ አልቀራም አሉት። ያ ኢማም አስተምሩኝ እንጂ አላቸው። ተበሳጩ። እንደገናም ተጨቃጨቃቸው። አስወጡት አሉት ኢማሙ ማሊክ። አስወጡትና 17 ጅራፍ ተገረፈ ያንን መድረክ በመረበሹ። ከዛም ኢማሙ ማሊክ ሐዲሱን ጨርሰው ልክ ሲወጡ በር ላይ ጠበቃቸው። አንቱ ኢማሙ ያላቸው አባቴ እኮ ቤቱን 20,000 ድርሃም ሽጦ ሐዲስን ፈልግ ብሎ ላከኝ። ልብ ብላችኋል። አባት
ቤቱን ሽጦ ሲሰጥህ ማለት ነው። ለዚህ ሰነድ የተከፈለለት ለዚህ ሱና የተከፈለለት ዋጋ ወደር የለሽ። አባቴ ቤቱን 20,000 ድርሃም ሽጦ ሰጥቶኝ እርሶ ዘንድ ልቀራ በመጣ ያስገርፉኛል እንዴ? በአላህ ይሁንብኝ ይቅር አልለውትም አላቸው። ደነገጡ። ቤት ሽጦ የመጣ ወጣት ሲገረፍ ተከዙና መውጫው ምንድነው? በምን ነው ይቅር ምትለኝ አሉት። እሱም ምን አላቸው? በመቱ ይልቅ ሐዲስ ይንገሩኝ አላቸው። ልብ ብላችኋል። እሳቸው ቆሙና 17 ሐዲስ ከነሰነዱ ነገሩት። ያንን ጻፈ ሸምደድ ዳረገና ያ ኢማም አላቸው አሉት። ዱላው ይጨመር ሐዲሱም ይጨመረኝ አላቸው። ፈገግ አሉና በሉት አሉት። ዱላ ወስደውለታል። ለዚህ ሰነድ በርጋታ አስተምረውታል። ይህን ሰነድ ታስረውለታል፣ ተገርፈውለታል ለሚያምኑበት መስመር። ኢማሙ ማሊክ ስንቱን ላውራችሁ፣ እዛ አካባቢ ተቆጣጣሪ ቆሟልና እየቆረጥኩ ኢማሙ ማሊክ ለምንድነው ማሊኪያ መዝሐብ እጃቸው እንዲያርገው የሚሰግዱት? ግልጽ ነው። ማሊኪዮች ሲሰግዱ ካያችሁ ስፔሻሊ ወደ መግሪብ አካባቢ ኢማራትም የተወሰኑ እጃቸውን ለቀው። ለምን ነው እጃቸው የሚለቁት? ታሪኩ እንዲህ ነው። በሳቸው ዘመን በተለይ የኡመውያዎቹ ስርወ መንግስት አልፎ አባሲያዎቹ ሲተካ እሳቸው በ93 ሂጅሪያ ላይ ነው የተወለዱት። ሁለተኛው ኸሊፋ የነበረው አቡ ጃዕፈር መንሱር የሚባለው ያኔ እሱ በመሾሙ ህዝቡ ዘንድ አመጽ ቅሬታ ነበረ። እነዛ አመፀኞች አንዲትን ሐዲስ መረጃ አገኙ መንሱርን ለመቃወም። እሷም ኢማሙ ማሊክ የሰጡት ናቸው። እሳቸው ምን አሉ? አንድ ሰው ተገዶ ሚስቱን ቢፈታ ጠላቃው አይወድቅም አሉ። ምነው ቢነስል ቁርአን ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑ ቢልኢማን ስለሚል የትኛውም አይነት ሙባያዓ ይሁን ቃል መግባት የትኛውም ውሳኔ ተገደህ ከሆነ አይሰራም አሉ። እችን ያዟትና ተቃዋሚዎቹ እኛ መንሱርን ሙባያዓ የገባንለት ተገደን ስለሆነ በኢማሙ ማሊክ ፈትዋ መሰረት በይዓችን ፈርሷል። የከተማው አስተዳደር ተቆጣ። ኢማሙ ማሊክን ጠርና ይሄን ሐዲስ አትናገረው ያለ ቦታው ሰው እየተጠቀመብን ነው አሉ። እሳቸው ግን መናገራቸውን ቀጠሉ። ሐቅ ነው። ሰላይ ከተተ መድረካቸው ላይ አሁንም ይናገሩታል። አስጠራቸው የመዲናው ንጉስ፣ እሱን የሾመው መንሱር ነው ኸሊፋው። ጠራና አወገዛቸው፣ ሰደባቸው፣ አሰራቸው። ሊያዋርዳቸው ጺማቸውን ላጨው። በደንብ እንዲገረፉ ወሰነ። ከግርፋቱ መበርታት የተነሳ ክንዳቸው ወለቀ። ኢማሙ ማሊክ ረዲየላሁ ተዓላ ታዲያ አንድ እጃቸውን ለማንሳት በአንዱ መደገፍ የግድ ይላቸው ነበር። ከተፈቱም በኋላ ሶላት ሲሰግዱ እጃቸውን ጣል ያረጉት ነበር። ተከታዮቻቸው ይሄን አይተው ነው ማሊኪያ መዝሐብ ላይ እጅ የሚለቁት አሉ የነሱ መዝሐብ መስራቾች። ዱላ የተገረፉበት፣ እጃቸው የተዘነጠለበት፣ የተራቡበት፣ የተጠሙበት ሁሉም መስዋዕትነት ከፍለዋል። ወደ ኢማም አልቡኻሪ ብትመጡ የከፈሉት መስዋዕትነት ብዙ ነው። ኢብኑ ከሲር አይናቸው የጠፋ በመጽሐፍ ብዛት ወደ መጨረሻ እድሜያቸው። ኢብኑ ሐዝም ከሀገር ተባረዋል። ጦበሪም ተመሳሳይ ገጥሟቸዋል። ኢማም አልቡኻሪ ከህዝብ ተገለው ነው ያለፉት። ኢብኑ ተይሚያን እስር ቤት ውስጥ ታገኙታላችሁ። ኢማም አህመድ ተገርፈዋል። ኢማሙ አቡ ሐኒፋ እስር ቤት ውስጥ እዛው ነው እሳቸው ህይወታቸው ያለፈው። ሁሉም አኢማዎች ለዚህ የእሳቸው መንገድ ለእሳቸው ጎዳና ሁሉም ከፍለውለታል። ጥያቄው አንድ ነው። እኛ ምንድነው የከፈልለት? የእሳቸውን ፋና ለትውልድ ለማስተላለፍ፣ ትውልድን ለመጥቀም፣ የሰው ልጆችን ከጨለማ ለማውጣት፣ የሰው ልጆችን ከፍ ለማድረግ ቢአምዋሊኩም ወአንፉሲኩም ነው የሚለው። መቋጫዬን ኢማም አልቡኻሪ ላድርግ። ኢማም አልቡኻሪ ታሪካቸው ሰፊ ነው ታውቃላችሁ። ይሄ ቡኻሪ የሚባለው ኪታብ ያልተደጋገመ 2600 የተደጋገመ 7500 አካይ ነው ሐዲሱ። ከ600 ሺህ ሐዲስ ነው ያወጡት። ይሄን ሲሰበስቡ የዓለምን አቅጣጫ ዙረዋል። ገንዘብ ሰውተዋል፣ ቅጠል በልተዋል። አንዴ የገጠማቸውን መቋጫ ላድርግ። ወደ ተለያየ ዓለም ሲዞሩ
በመርከብ ይሄዳሉ። የገጠማቸው ክስተት መርከብ ላይ ያሉ አንድ ሰው አብሯቸው ይሳፈራል። ይሄ ሰው በወሬያቸው መሃል ምን ይዛሃል አላቸው። ብዙ ሺህ ድርሃም ይዘው ነበር። ሰውየውም ሲሰማ እንደ አይነት ብር መርከብ ላይ ግለሰብ ይዞት በጣም ብዙ ብር ነው።